ሰበር ዜና አሁን በደረሰን ዜና መሰረት አሜሪካ የኢራንን የጦር መርከቦች ላይ ጥቃት ማድረሷን ተከትሎ ኢራንም እንዲሁም በአሜሪካ የጦር መርከቦች ላይ ከፍተኛ የሆነ ጥቃትና ውድመት አድርሳለች። ስምምነቱ እንግዲህ በሰላም ሁኔታ ተቋጭቷል ተብሎ ተስፋ በተደረገበት ሰዓት በአሜሪካና በኢራን ላይ ያለው ከፍተኛ የጦር መማዝ በከፍተኛ ሁኔታ እያደገ እየሄደ ይገኛል። ሆኖም ፕሬዚዳንት ዶናልድ ትራምፕ እንዳሉት ከሆነ ይሄ የተወሰነ ግጭት ነው እንጂ እንደ ባለፈው የከፍተኛ ጦርነት አይደለም፣ ይሄን ሁኔታ በከፍተኛ ሁኔታ እናስቆመዋለን ብለው ይገኛሉ። እንዲሁም የኢራን ወደቦች ላይ ከፍተኛ የሆነ ጉዳት ነው እንደደረሰባቸው የተገለጸ ይገኛል። ኢራን ባጠፋው የአሜሪካን የጦር መርከቦች እንዲሁም የአሜሪካ ስትራቴጂካዊ መሰረተ ልማቶች ላይ በከፍተኛ ሁኔታ ጥቃት እንዳደረሰች ይገለጻል። ሆኖም ይሄ ግጭት ይሄ አንድ ሁለት መባባሉ ይሄ ሁኔታ በከፍተኛ ሁኔታ እንዳይጨምር እየተሰጋ ይገኛል። ሆኖም ይሄን ነገር ለማድረግ በሁለቱም አካላት ከፍተኛ የሆነ ስራ እየተሰራ ይገኛል። እንዲሁም ራሻ፣ ቻይና የመሳሰሉት ፓኪስታን፣ እነዚህ ሀገራት ይሄ ሁኔታ በአፋጣኝ መቆም አለበት፣ ወደ ዘለቄታ ጦርነት እንዳይገባ ሁለቱም ወገን ከፍተኛ የሆነ ጥንቃቄ መደረግ አለበት እያሉ ይገኛሉ። ሁለቱም ሀገራት አሜሪካም ኢራንም ይሄ ሁኔታ ይሄ የአሜሪካ ጠባጫሪነት ያሉ ስበርሳችሁ በከፍተኛ ሁኔታ እየተወቃቀሱ ይገኛሉ። ሆኖም ይሄ ሁኔታ በከፍተኛ ሁኔታ እንዳይስፋፋን እንዳይል ስጋት ተደቅኗል። አሜሪካም በሆርሙዝን በራሷ ቁጥጥር ለማድረግ የምታደርገው ጥረት አሁንም ዳግም እንዳልተሳካ ይሄ ማስረጃ ሆኖ እየተገኘ ይገኛል። ኢራንም በዚህ ጦርነት በከፍተኛ ሁኔታ ከፍተኛ የሆነ ትርፍ እያገኘችና እንዲሁም ሀያልነቷን በከፍተኛ ሁኔታ እያስመሰከረች ይገኛል። እንዲሁም የመካከለኛው የገልፍ ሀገራት ይሄ የአሜሪካ መጀመሪያ ባልነካካች በኋላ ደግሞ ባላፈረች እያሉ በአሜሪካ ላይ ከፍተኛ ቁጣቸውንና እያደረጉ ይገኛሉ። እንዲሁም የአሜሪካ በሀገራቱ ያሉ የጦር ኢንቨስትመንቶች እንዳትጠቀምበት በከፍተኛ ሁኔታ እገዳ መጣላቸውን የተገለጸ ይገኛል። ሆኖም ይሄ ሁኔታ በመካከለኛው ምስራቅ በገልፍ ሀገራትና በአሜሪካ ያለውን የወዳጅነት ሊያሻክር ይችላል ተብሎ እየተገለጸ ይገኛል። አሜሪካም ሁሌም እኔ ቅድሚያ የምሰጠው የራሴን ጥቅምና ጥቅም ብቻ ነው፣ ለሌሎች ሀገራት የራሴን ጥቅም እስካላስከበሩ ድረስ መስዋዕትነት መሆንበትም ነገር የለም እያልሽኝ አደንጀን ላይ ፎር ማድረግ አይረሳ። መልካም ቀን።